እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ ልጁ በተወልዶ እንኳን የብሩክ ነው ቢባል ሃይሚ ካንቺ ጋር መለየት አልፈልግም ማለት አምነ እየተቀበልክ ነው ልጁ የኔ ቢሆን እንኳን እኮ እያልከኝ ነው እኔ እንደዚህ አይነት ሸክም መሸከም አልፈልግም በቃ እኔ አንተ ልጅ ኖሮክ ምናምን ልጁ እንኳን ያንተ ቢሆን እኔ ካንተ ጋር ቀጥዬ ምን አይነት ህይወት ልመራ ነው ብሩኬ አብረን እንቀጥል እኮ ነው የምልሽ አልችልም ለምን ከመም ይቻላል ብሩኬ አልችልም ስለምወደው ነው ለምወደው ሰው ምንም ነገር ባደርግ እያለች ነው እኔም እኮ ወድሃለሁ አይደል እንዲሰማኛል እኮ ይሄን ነገር አምኜ መቀበል አልችልም በቃ አንተ ልጅ ሊኖር እንደሆነ ማሰብ አልፈልግም በቃ እያሰብኩኝ ልጅ እንዳለ ያወኩኝ ደግሞ አብሬ መኖር አልችልም መለየት ካለብን እንለያይ በቃ ሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም እሱ መለየት አሳዛኝ እውነት ነው አሳዛኝ ውሸት የትኛው ይሻላል ሃይሚና ብሩኬ እውነት ነው ወይስ ውሸት ይለያያሉ ምትሉት ራይ ይለያዩም አብሮ ይኖራሉ ልጁም የውሸት ነው የሌላ ሰው ነው እንጂ የሱ አይደለም እባክሽ ሃይሚዬ ተረጋግተሽ አስቢ ምንድነው ሐሳብሽ በዚህ ልክ መጨከኑ በብሩኬ የሚጨክን አንጀት እኮ የለሽም ነበረ ልጅቷ እኮ ውሸት ነው አንቺና እሱ ለማለያየት ፈልጋ ቢሆን እንጂ ለሌላ አይደለም ብዙ ጠላት አለባችሁ የአብርሽን ታሪክ ያየሽ አይደለም ወንድምሽ ሩታ እንደዛ ያደረጋት ወይም ደግሞ አብርሽ ብዙ እኮ ተብሏል ሩታም ብዙ ተብላለች ግን ልጅ ሳይኖረው ልጅ አለህ ተብሎ ይሄው ትዳሩን አፈረሱ በህት ከትዳሩን አለያዩት ስለዚህ አንቺ መህቴ ታገሽ እባክሽ ብሩኬ እኮ ላንቺ ነው አንቺም ለሱ ነሽ እንጂ ለሌላ አይደለም ተይ እባክሽ ብሩኬ እኮ ትክክል ሊሆንም ላይሆንም ይችላል ብለሽ አትበዩ እመኙ እባክሽ ግን ልታምኙ ምን ከለከለሽ ተይ እባክሽ ተይ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንደምን አላችሁልኝ ቪዲዮን እስከ መጨረሻ እየተከታተላችሁ እባካችሁን ላይክ ያረጋችሁ ሼር ሰብስክራይብ ያረጋችሁ ተባበሩኝ ይላልው እንግዲህ ዛሬ በጣም የሚያሳዝን ነገር ነው ብሩኬና ሃይሚ ተለያይተዋል ነው ወይስ አይደለም እንለያያለን እንለያይ በቃ ይበቃናል እኔ ልጅ ላንተ ልጅ አለህ የተባለ ወይም ደግሞ እያልኩኝ መኖር ካንተ ጋር አልችልም ብሩኬ ግን ልጅ ቢኖረኝም ወይስ የኔ ቢሆን ራሱ እኔ አንቺን ነው የምፈልገው እሷን አልፈልግም ያለ ነው እና ሃይሚ ሴት ስለሆነች ነው የሴት ልጅ ምታዝ ነው ቤተሰብ ምን አይነት ሐዘኔታ ቢኖራት ነው እንደዛ አምትለው ታስከፋብናለክ ሃይሚ ዛሬ በጣም አሳዝናኛለች እውነት በጣም ከመነግራችሁ በላይ አንድ የምታፈቅሩት እንኳን የምታፈቅሩት አገባዋለሁ ብላችሁ ያሰባችሁ ሰው ተውትና ምንም የማታውቁት ባዳ ምንም የማታውቁ ሰው ዛሬ ተዋውቃችሁት አብራችሁ አድራችሁ አብራችሁ ውላችሁ ነገ ሲሄድባችሁ ምን አይነት ህመም ነው የሚሰማችሁ ለቅሶ ነው እንባ ነው ሆኖ እኔ ባይዘው እንደዛ አይነት ነገር ማለት ነውና ዛሬ ግን እሷ በዚህ ልክ ወዳው አፍቅራው የወደፊት ባሌ ይሆናል ብላ ያሰበች ልጅ ስታጣና ልጅ አለው ሲባል በጣም ያሳዝናል እሱም ደግሞ ወይ እውነቱ አይነግራት ወይ ውሸቱ እውነቱ ቢገላትም እውነቱ ብትነግራት ይሻላል ሃይሚዬን ማለት ነውና አንዴ ተስፋ ትቆርጣለች ስለዚህ ካንተ ያላትን ግንኙነትን ተስፋ ትቆርጥበታለች ለዛ ስለሆነ እውነቱን ነገራት እባክህ አታስከፋብን እኔ ምልህ ነገር ስማኝ እባክህ ብሩኬ ምንድነው ነገሩ እንደሚያደርግህ እንዴታው እንጂ ሃይሚን እንፈልጋታለን ልጁ ያንተ ከሆነ ያው የኔ ነው ብለህ እውነቱን ንገራት ለምን ታስጨነቃታለህ የኔ ነው የኔ ቢሆን ራሱ እያልካት ለምን ታስጨነቃታለህ እባክህ በዚህ ልክ አታስጨነቅብን አረ ሃይሚን ምንድነው ሃይሚን እኮ ማለት በጣም ምርጥ ልጅ ነች ጀግና የሆነች ልጅ ራሷን መታስከብር ራሷን ዝቅ ሳታረግ አንድ ቀን ቤተሰቦቿን ዝቅ ሳታደርግ ሁሌ ከፍ እንዳደረገች አባቷ ከጎኗ ወንድሞቿ ከጎኗ ሆነው የምታኮራ የሚያኮራት ልጅ ነች ስለዚህ እባክህ ለምንድነው እንደምታደርጋት ወንድሟ እዛ ጋር የተሰቃየው እዛ ጋር የሆነ ያለውን ይበቃል አሁን ግን በዚህ ልክ የሷም ይበቃታል ገና አንድ ፍሬ ልጅ ነች ገና ልጅ ነች ምንድነው
ለምንድነው በዚህ ልክ የምታሰቃያት? አንተ እኮ የኛም ጥርጣሬ እየፈጠርክብን ነው ብሩኬ። ምን ሆነክ ነው ብሩኬ? ተው እንጂ ያንተ እኮ ያንተ ልጅ እንዳልሆነ እኛ እናውቃለን፣ እኛ በደንብ እናውቃለን። ግን በደንብ የምናቅም የሰው ልጅ አንዴ ይሳሳታል። እኔ የጋሽ ያልከውን ነገር እኮ ረሳው። እኔ እኮ እርግጠኛ ነኝ ብለህ ምለህ ነው የነገርከው። ያንተ እንዳልሆነ እናውቃለን። ግን የሀይሚ ስታወራትና የጋሽ ስትናገር የነበረው ሌላ ነገር ስለሆነ እባክህ ወይም የውሸት ተስፋ በውሸት ተስፋ መኖር ማለት በጣም ከባድ ነው። የውሸት ተስፋ አትስጣት ብሩኬ። እኛ እኮ በጣም እንወድሃለን፣ በጣም እናከብርሃለን። በጣም የምንወዳቸው የምናከብራቸው ልጆች ናቸው አንተና ሀይሚ ማለት በጣም ምርጥ ማለት ነው። እና በጣም ምርጥ ተከታይ፣ በጣም ብዙ ተከታይ ያላችሁ ሰዎች ናቸው። ለኦዲየንስ እንኳን ክብር ይኖር የምር። ኧረ ቡራዬ ምን ሆነክ ነው በዚህ ልክ እንደዚህ መሆንክ? የምር እኛ በጣም እኮ ነው የምናከብረህ። ተው እንጂ ሀይሚ ለምን ታስከፋብናለህ? እኔ ሀይሚ በቃ ከዚህ በኋላ እንለያይ እኔ አልፈልግም ካሁን በኋላ። እሷ እኮ ህይወቷ ነው። እኔ እኮ ስለምወደው ነው። አንቺ እንደምትወጂው እኔም ወደዋለሁ። ስለምወደው ነው ይሄንን ነገር ያደረኩት ብላለች ልጅቷ ማለት ነው ብላለች። እንግዲህ ያንን ነገር የልጅቷ አዝና ነው ሀይሚ ይሄንን ነገር ያደረገችው ማለት ነው። ራሷ እኔ ብጎዳ ይሻለኛል እሷ ከምትጎዳ። እሷ ልጅ ተሸክማለች በሆዷ የብሩኬ ልጅን ተሸክማለች። ስለዚህ ያንን ነገር ስለሆነ እንዴት ነው እኔ በዚህ ልክ እንደዚህ መሆነው? እንዴት እጨክናለሁ በሴት ልጅ ላይ? ነገ እኔም እኮ ትዳር ይዤ እቀመጣለሁ። ነገ የሚደርስብኝን ነገር አላቅም። ልጅ ሊኖረኝ ይችላል። ስለዚህ ያንን ስለሆነ እኔ ለምንድን ነው እንደዚህ መሆነው? በሴት ልጅ ለምን እጨክናለሁኝ? ስለዚህ ህይወቷ ትኖርበት ብላ እያለች ነው ማለት ነው። ሀይሚዬ ተረጋጊ፣ አይዞሽ። በእርግጥ ከባድ ነው፣ ነገራቶቹ በጣም ከባድ ናቸው። ግን ቡራዬ እንግዲህ ልጁ የሱ እንዳልሆነ እርግጠኛ ቢሆንም ብንሆንም አንዳንድ ነገራቶች ግን የሚያስጠረጥሩ ነገሮች እሱም የተናገረ ስለሆነ እሷም ጥርጣሬው ነው እዚህ ጋር እየገፋት ያለው እየገደላት ያለው ማለት ነው። እና በጣም ያሳዝናል የምር። እኔ በጣም ነው ያዘንኩት እንደዛ በመሆናቸው። በዚህ ልክ እንደዛ መሆን አልነበረበትም፣ ግን ሆኗል። ምንም ማድረግ አይቻልም። እና መቼም የሚለያዩ ሰዎች ልጆች አይደሉም፣ መቼም አይለያዩም የምትሉ እስኪ ላይክ አድርጉ፣ ኮሜንት አድርጉ። የምር ቡራይና ሀይሚ ማለት ነው መቼም ቢሆን አይለያዩም። ቡራይና ሀይሚ ማለት ነው። እና የምታጣላቸው ከወዲሁ ከዚህ ከዛ በግራ በቀኝ የምትሉ ሰዎችን በቃ ይበቃቸዋል። የኔ የአብርሽ ጠላቶች በዛ በኩል ያሉ እነሱ ይሆናሉ እሷ ጋር ራሱ የመጡት ማለት ነው። እንትና ሀይሚና ብሩኬ ለማለያየት ማለት ነው። ስለዚህ እነሱ ለማለያየት ብሎ ከነዛ የተላኩ ሊሆኑ ይችላሉ። ስለዚህ እባካችሁ ሀይሚና ቡራይን አይለያዩም። መቼም የሚለያዩ ልጆች አይደሉም ሲጀመር ማለት ነው። ልጁ ተወልዶ ራሱ አይለያዩ የፈለገ ቢሆን ማለት ልጁም የሱም አይደለም ሲጀመር። እና ውድ እንቁ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስል ነበር። እስከ መጨረሻው የምትከታተሉኝ ከልብ አመሰግናለሁኝ። ለአላህ ብዬ ወዳችኋለሁኝ። ቻው